የጎፋ ዞን በጋሞ ጎፋ ዞን ውስጥ ሲተዳደር ቆይቷል። ከዚህ ቀደም የአካባቢው ህዝብ የመልካም አስተዳደርና የልማት ጥያቄ ምላሽ ለማግኘት የጋሞ ጎፋ ዞን መቀመጫ ወደ ሆነችው አርባ ምንጭ ከተማ ለመድረስ በርካታ ኪሎ ሜትሮችን አቋርጦ መጓዝ ግድ ሆኖበት ቆይቷል። በዞን የመደራጀት መዋቅራዊ ጥያቄን ለበርካታ ዓመታት ሲያቀርብ ቢቆይም አጥጋቢ ምላሽ ሳይሰጠው በመቆየቱ ህዝቡ አስከፊ የተባሉ ጊዜያትን ለማሳለፍ የተገደደበት ወቅትም የቅርብ ጊዜ መጥፎ ትዝታው ነው። ለሁሉም ጊዜ ያለው እንዲል ጠቢቡ ሰለሞን ጊዜው ደርሶ በሀገሪቱ የተጀመረው አዲሱ የለውጥ ምዕራፍን ተከትሎ የህዝቡ የዘመናት ጥያቄ ሰሚ ጆሮን አግኝቶ ህዝቡ የተሰማውን ጥልቅ የደስታ ስሜት ለመግለጽ ህፃን አዋቂ ሳይል ከሰፊው አደባባይ ተሰይሟል። የጎፋ ዞን አዲስ አስተዳደራዊ መዋቅር ማግኘቱ ህዝቡ ላይ የፈጠረው ስሜት ይህንን ይመስል ነበር። የህዝቡ ጥያቄ ለ27 ዓመታት ስወርድ ስነሳ ስጣል የነበረ ጥያቄ ዛሬ ላይ ደግሞ እንደዚህ እውን ሆኖ በአይናችን ማየት እጅግ በጣም መግለጽ አንችልም። በጣም ነው ደስታ የተሰማን። ምክንያቱም በብዙ መስዋዕትነት የመጣም ጭምር ስለሆነ እጅግ በጣም ነው ደስ ያለን። እንደተወለድኩት ቀን ነው የዛሬን ቀን እኔ የምወስደው። ምክንያቱም በርካታ መስዋዕትነት የተከፈለበት ዞኑ ሲጠየቅ ዞን መጠየቅ ነውር የተባለበት ዞን ዛሬ ተፈቅዶ የኛን አካባቢ ብሎም አገራዊ ይዞታን በጋራ ለማልማት የአስተዳደሩን መዋቅር ዞን በማግኘታችን የተሰማኝ ደስታ ወደር የለው። እኛ ተወልደን ያደግንበት ሀገር እንዲህ ሲሻሻል ብዙ ነገሮችን ቢመጡ ያንንም ደምስሰን አልፈን አሁን እንደዚህ ያለ ነገር ስለደረሰን በጣም ደስ ይለኛል። ጎፋ ዞን ጥያቄ አስተባባሪም ነበርኩ። ሲጀመር አገር ሽማግሌውን ስመራ የነበርኩ ሰው ነኝ። ከኔ ጋር የነበሩ ብዙዎች ሞተው አልቀዋል። እኔ በህይወት እያለሁ ይሄ ዞን ምላሽ በማግኘቱ እጅግ በጣም እድለኛ ነኝ። በጣም ደስ ብሎኛል። በዚህ አካባቢ ያሉ ህዝቦች የ27 ዓመት ሲጠይቁት ለ27 ዓመት ከሚጠይቁት ጥያቄዎች የመጀመሪያው ጥያቄ ቢኖር ይሄኛው ነው። ይሄኛው በዞን የመደራጀት የራሳቸውን ጥያቄ የተለያዩ ነገሮችን ልማታዊ ነገሮችን ከግብር ከተለያየ መልኩ አንጻር ያሉ ችግሮችን በቅርበት ችግሮቻቸውን ለመፍታትና ልማትን ለማፋጠን አክሰስን ይከፍትላቸዋል። ስለዚህ ዞን ከመሆናችን የተነሳ እነኚህ ልማቶች ለኛ የተሳኩልን ለኛ የተመለሱልን ይሆናሉ ማለት ነው። በርካታ ስራዎችን ያው ከዞን ጋር በተያያዘ የምናስፈጽማቸው ጉዳዮች አሉ። ይሄ አንደኛው ሲያስቸግረን የነበረው ጊዜ ለምሳሌ ከዚህ አርባ ምንጭ ለመሄድ በወላይታ ብትሄጂ ከ4 ሰዓት ከ5 ሰዓት በላይ ነው የሚፈጅብሽ። ይሄ ካምባ መንገድም በተመሳሳይ መልኩ የትላልቅ መኪናዎች አስቸጋሪ ነውና አንዱ ጊዜያችንን ባጭር ጊዜ ለምሳሌ እቅድ አውጥተን ዛሬ መጨረስ ያለብን ነገር እዚሁ አካባቢያችን ላይ በቅርበት ዞኑ ጋር መገናኘትን ልብን ነገር ተገናኝተን ጨርሰን ወደ መደበኛ ስራችን እንድንመለስ ያግዘናል ነው። ሁለተኛው ከመንግስት አንጻርም ቢታይ ከግለሰቦች አንጻርም ቢታይ ኢኮኖሚካሊ ወጪያችን ይቆጥብልናል። አድረሽ ውለሽ ፈጽመሽ የምትመጪው ነገር ከቤትሽ ጠዋት ወጥተሽ ማታ ገብተሽ ፈጽመሽ ኢኮኖሚሽን የምትቆጥቢ በሚታተርፊበት ነገር ላይ ይመጣል ነው። እኔ አሁን ከዞኑ ማይከል 30 ኪሎ ሜትር ላይ በሚሪቅ ወረዳ ነው ያለሁት። ከዚህ በፊት በጣም ሩቅ ስለሆነ ባለ ጉዳዮች አንዳንዴ ከአቅም አንጻር የነባሩን ዞን ሄዶ ሳይጠይቁ የሚቀሩበት ሁኔታ ሁሉ ነበር። አሁን ግን በቅርበት አስተዳደራዊ ማዕቀር ስላገኘ አካባቢያችንን ለማልማት የልማታዊ አስተዳደራዊ ጉዳዮችን ሁሉ ቀርበን ለመጠየቅ በጣም ምቹ ሁኔታ ስለተፈጠረ በጣም ደስ ብሎናል። ከረጅም ዓመታት ጀምሮ ይህ የጎፋ ህዝብ በመዋቅር መንግስታዊ አደረጃጀት ለመደራጀት መጠነ ሰፊ ትግሎችን ሲያካሂድ የቆየ ህዝብ ነው። ከዚህም የተነሳ በዚህ የትግል ሂደት በርካታ መስዋዕትነት ተከፍሎ በርካታ ውጣ ውረዶችን አልፈን ያው አምላክም ሲያድለን ዛሬ ደግሞ የዚህ መዋቅር ባለቤት በመሆን መዋቅሩ በእጃችን ገብቶ ህዝባችንን በቅርበት ለማገልገል ሰፊና ትልቅ እድል ያገኘን በመሆኑ እንደ ጎፋ ህዝብም እንደ ግለሰብም የተሰማኝ ደስታ እጅግ የላቀ መሆኑን በዚህ አጋጣሚ ልገልጽ እወዳለሁ። አሁን አዲሱ የጎፋ ዞን ያው ትናንትም ከትናንት በስቲያም እንዳያችሁት በከፍተኛ የህዝብ ንቅናቄና ድጋፍ የታጀበ ነው። ህዝቡ ለረጅም ጊዜ ጥያቄ ሲጠይቅ ቆይቷል። ይሄ ጥያቄ ረጅም ጊዜ የቆየ ቢሆንም ህዝቡ ይህንን ጥያቄ መንግስትና መሪው ድርጅት የለውጥን ንፋስ ማዕከል አድርገው ምላሽ መስጠቱን መነሻ በማድረግ
ስቴዲየም ላይ በሰላማዊ ሰልፍ ድጋፉን ገልጿል። አንደኛ። ሁለተኛ ለዚህ ምስረታ ከሁሉም የኢትዮጵያ ክፍሎች የጎፋ ተወላጆች፣ ምሁራን፣ የጋሞ ጎፋ ልጆች ሲመጡ እና ወዳጆች ሲመጡ በሙሉ ወጥተው ተቀብሏል። ይሄ ጉጉት እንግዲህ ከዞኑ በኋላ ያለውን ውጤት ከመፈለግ አኳያ ነው። ከዚህ ቀደም የህዝቡ የዘመናት ጥያቄ የሆነውን በዞን መዋቅር መደራጀት ፈጣን ምላሽ አላገኘም በሚል በህዝቡ መካከል ቅሬታ ፈጥሮ ነበር። ይህንንም ቅሬታ ሊፈታ የሚችል በብሔረሰቡ ባህላዊ የእርቅና የምረቃ ስነ ስርዓት የተካሄደ ሲሆን አመራሩም የህዝቡን ጥያቄ በአግባቡ ለመመለስና ለመካስ ቃል ገብቷል። ይሄ ዞን ጥያቄ የጎፋ የወይዳ አጠቃላይ በዚህ አካባቢ የሚኖሩ ህዝቦች የዘመናት የትግል ውጤት ነውና የዚህ ጥያቄው ባለቤትም የስኬቱን ባለቤትም የትግሉን ባለቤትም እናንተ ስለሆናችሁ እንኳን ደስ አላችሁ እላለሁ። ይሄ ጥያቄ ሲነሳ በጣም ብዙ ነገሮችን ጥሎ አልፏል። በጣም ብዙ ለትምህርት የሚሆኑ ነገሮችን ጥሎ አልፏል። በጣም ብዙ ቀጥሎ ላለው ስራ መስራት የሚገባን ልምዶችን ሰጥቶን አልፏል። አንዳንድ ጊዜ በዚህ ጥያቄ ምክንያት ስንከፋፈል ቆይተናል፣ ስንናቆር ቆይተናል። እየሰራን ለፈጸምናቸው ስህተቶች በጎፋ ህዝብ ሽማግሌዎችና በጎፋ ህዝብ ስም ይቅርታ እንድታደርጉልን በታላቅ ትህትና እንጠይቃለን። የዞን ጥያቄ መመለስ ብቻውን የልማት ጥያቄ መመለስ አይደለምና ብዙ ውጣ ውረድን አልፎ ለዛሬ ቀን መድረስ መቻሉ ትልቅ ድል ቢሆንም ከባለፈው ስህተት ተምሮ የዞኑን ልማት ለማፋጠን ያለ ልዩነት ሁሉም ሊረባረብ ይገባል። ከዚህ በኋላ ሁላችሁም በዚህ በተሟሟቀ መንፈስ በዚህ በአዲስ ወኔ ጎፋ ዞን መሆን ብቻ ሳይሆን ጎፋ ዞን መሆን የሚችል መሆኑን ለማሳየት መነሳት አለብን። ዞኑ በራሱ መፈቀድ ልማት አይደለም። ስለዚህ ይህንን የተፈቀደውን ያገኘነውን አጋጣሚ ተጠቅመን ልማቱን በስፋት መስራት እንዳለብን፣ አካባቢያችን መለወጥ እንዳለብን፣ ህዝቡ በልማቱ ጎን መቆም አለብን፣ በሰላሙ ጎን ቆሞ ይህን ዞን ከፍ ማድረግ አለብን የሚል ሀሳብ አለ። ትላንት የነበረ ቤት ያረጀም አዲስም ቤት አለ። ትውልዱም አዲስ ነው። እንዴት ነው የምንገነባው? ያፈረሰውን ህዝብ አስተባብረን ነው። ያቃጠለውን አካልም አስተምረን ነው። ይህንን የሚመራንን መንግስት ከጎናችን አቁመን ነው። ኪሳችንን ፈትሸን ነው። ጎተራችንን ከፍተን ከመጀመሪያው አዲስና ልዩ ግንባታ ገንብተን ዞናችንን በልማት መዋቅር ወጣቱን አስተባብረን ወደፊት እንመራለን የሚል ጽኑ አቋም አለኝ። ዞን መዋቅር መሰጠት የከተማ አስተዳደር መሆን በራሱ ግብ አይደለም። እሱ የአሰራርን ሊያቀላጥፍ ይችላል። የከተማው ህብረተሰብ፣ ምሁራኑ፣ ወጣቱ የራሱ ድርሻ አስተዋጽኦ ማድረግ አለበት። ከመንግስት መዋቅር አንጻርም ከዚህ በፊት የተለመዱ ነገሮች መድረክ ላይ የሚገቡ አላስፈላጊ ቃሎች ከዛ ተወጥቶ በትክክል ህዝቡ ጋር ሊሰራ የሚችሉ መሬት ሊወርዱ የሚችሉ ነገሮችን ከህብረተሰቡ ጋር እየተግባቡ ተራርቆ የሆነ ደሰት ሆኖ ከመተሻሸት አልፈን በጋራ ይችን አካባቢ ከቀደሙ ዞኖች ጋር እኩል የምናደርግበትን እድል መጠቀም አለብን። ዞን በራሱ ልማት አይደለም። ልማትን ለማምጣት መዋቅራዊ አደረጃጀት ስትራክቸር ነው የተፈጠረው። ይሄ ስትራክቸር ያመጣውን እድል በአግባቡ የመጠቀም የሰው ኃይሉን አስተባብሮ የተፈጥሮ ጸጋ አስተባብሮ ያለውን የፋይናንሻል አቅም የኢንቨስተርስ አቅም ተጠቅሞ አካባቢውን በአጭር ጊዜ መቀየር ይቻላል የሚል እምነት አለ። ረጅም ጊዜ የወሰደው የዞናችን ጥያቄ ያው የብዙዎች የትግል ውጤት ነው። እሰየው ነው የምንለው። ዞን ማግኘታችን ደግሞ ለኛ የመጨረሻው ግባችን አይደለም። እንግዲህ ቀጣይ በተግባር ልንፈተን ነው ማለት ነው። ቅድም አስተሳሰብን መገንባት ብሎ ካነሱት አንጻር ያን ህዝብ ለልማት ለማነቃነቅ መጀመሪያ ጥያቄህ ምንድነው? ያንተ ሐሳቤ ምንድነው የሚለው ነገር ህዝባችንን በጥልቀት መመርመር ብንችል፣ መጠየቅ ብንችል፣ ጆሮ መስጠት ብንችል ጥሩ ነው የሚል ሐሳብ አለኝ። በሀገር ደረጃ የተጀመረው ለውጥ እንቅስቃሴ በክልላችንም ደረጃ በሁሉም ቦታ አቅም በቻለ መጠን እየተቀጣጠለ ይገኛል። ይሄ የጎፋ ዞን ጥያቄ ምላሽ መስጠት አንደኛው ማዕከሉ በሀገር ደረጃ በክልል ደረጃ የተጀመረው የለውጥ እንቅስቃሴ ማጠናከሪያ ይሄንንም ማስፈጸሚያ መሳሪያ ነው የሚሆነው። አደረጃጀት ብዙ ጊዜ እንደሚባለው አደረጃጀት በራሱ ግብ አይደለም። ነገር ግን መንግስታዊ አገልግሎቶች የተሻሉ እንዲሆኑ፣ ልማት የተሻለ እንዲሆን፣
ህዝቡ በቀረቤታው አገልግሎት እንዲያገኝ ከፍተኛ ሚና አለው። ይህ ማለት ምን ማለት ነው? የህዝቡን የመለወጥ ፍላጎት በህዝቡ ውስጥ የሚመላለሱ ጥያቄዎችን የመንግስት ተቋማት ቀረብ ብሎ አገልግሎት መስጠት እንዲያስችሉ ተጨማሪ አቅም ይሆናል ማለት ነው። የተፈጠረው ሰላም ዘላቂነት እንዲኖረውና የተጀመሩ የልማትና የመልካም አስተዳደር ስራዎችም ቀጣይነት እንዲኖራቸው የአመራሩ ጫንቃ ላይ ብቻ የሚተው ሳይሆን የህዝቡን ድጋፍም እሚሹ ናቸው። ከዚህ በፊት እንግዲህ ብዙ ነገር ለዚህ ጥያቄ ተነስተው ብዙ ነገር ሆነዋል። በእኛ እድሜ ደግሞ ይሄ ነገር መከሰት የለበትም ካለው አሁን ከሰላሙ አንጻር ማለት ነው። የትኛውም የኢትዮጵያ ህዝብም የትኛውም የጎፋ ህዝብ ሰላም ነው የሚፈልገው። በሰላም ለምትጠይቂው ጥያቄ ቢዘገይም ሊደርስ ይችላል ለአሁኑ ማለት ነው። ወጣቱ ደግሞ ስሜታዊ መሆን የለበትም። ይህ ስሜታዊ የሚሆንበት ኮንዲሽን ካለ ሁሉም ነገር ላይስተካከል ይችላል። በሰላም በድርድር በሀቅ ጠይቂ ሁሉም ነገር የሚመለስበት ነገር ስላለ ለወጣቱ ዋና ማስተላለፍ ፈልገው መጠየቅ ያለባቸውን በግልጽ መጠየቅ ነው። ይህንን ነገር ቢሆን ብሩህ ተስፋ ይኖረናል። የሰላሙ ማጣት ምክንያት የሆነው የጥያቄ ነበረና የመዋቅር ጥያቄ፣ የልማት ጥያቄ እንደገና ሰላሙን በዛ ውስጥ ይሄ ጥያቄ እስከተመለሰ ሰላም ይወርዳል እና ሰላሙን ከማስጠበቅ አንጻር ደግሞ ሰፊ ስራዎች እንደ ሰውላ ከተማ እንደ ዶንባ ጎፋ እንደ ጎፋ አካባቢ የተሰሩ ሰፊ ስራዎች አሉ። ያም ስል ምን ማለት ነው? ወጣቱን ህብረተሰብ ለብቻ ሰብስቦ አዌርነስ የመፍጠር ነገር፣ የሀገር ሽማግሌዎችን ለብቻ ሲቪል ሰርቫንቱን ለብቻ በየቀበላት እያከፋፈሉ ሰፊ ስራ ተሰርቷልና ከዚህ የተነሳ አሁን ላለው ቀጣይ ላይ ለልማቱ እንቅፋት የሚሆኑ ነገሮች ከዚህ በኋላ ይነሳሉ ብዬ በራሴ አልወስድም። በሀገራችን ተጨባጭ ሁኔታ በማወቅም ባለማወቅም የተለያዩ ፖለቲካል ኢንጁሪዎች ነበሩ፣ ቁስለቶች ነበሩ። ወገን ከወገን ጋር ሲጋጭ ነበረ። ወጣት ከወጣት ጋር ሲጋጭ ነበረ። ልማትን ሲያጠፋ ነበረ። ሲያጠፋ የነበረውን ብቻውን የቆመ አካል አንልም። ከጥፋት መልእክተኛ መልእክት ወስዶ አጠፋ ብለን ነው የምንወስደው። ስላጠፋም ደግሞ አንኮንነውም፣ አስተምረን እንደኛ እናደርጋለን የሚል እምነት አለን። በኢሞሽናል ወጣቶች በራሳቸው ተነስተው ያደረጉት ነገር ነው እና ከዛ የተነሳ ብዙ ነገሮች ተቃጥለዋል። ብዙ ወደ ግማሽ ቢሊየን ብር የሚሆን ያክል ነው ሀብት የጎደለው ያጣነው ማለት ነው። ስለዚህ እነኚህ ነገሮች ሁሉ ሆነዋል። አሁን መሆን ያለበት ምንድነው? ከዚህ ቀጥሎ የተበላሹትን የተጎዳናቸው ልማት አሁን ዞኑ ራሱ መጥቶ ብዙ ቦታዎችን በክራይ ነው የገባ፣ ብዙ ቢሮዎችን በክራይ ነው የገቡት። ስለዚህ እነኚህን ሁሉ መካስ የሚችለው ህዝቡ ነው፣ ህብረተሰቡ ነው። እንግዲህ ልማት ሲመጣ ልማትን ማቃጠል ተገቢ አይደለም እና እነኚህን ሁሉ መልሶ መገንባት መልሶ መስራት ከህዝቡ የሚጠበቅ ነው። ለአካባቢው ጉዳይ ሰላም፣ አንድነት፣ ልማት በጋራ እንደ አንድ አካል ሆነን መንቀሳቀስ ላይ ብዙ ውጣ ውረዶችን አልፈናል። ስለዚህ ሲነርጂ ከመፍጠር ወይም ከመተጋገዝ ይልቅ መጎነታተል የነበረበትን ሂደት አልፈናል። በአዲሱ በሚቀጥለው ጊዜ በሀገራዊ የለውጥ ምዕራፍም ሆነ በጎፋ የለውጥ ምዕራፍ በሚቀጥለው ጊዜ አንድነትን የሚፈታተኑ ነገሮችን በምንም ተአምር ማስተናገድ የለብንም። አንድ የጋራ የሚያደርጉን ጉዳዮች ላይ በጋራ መንቀሳቀስ አለብን የሚለውን ነገርና እንደ ሀገርም የተጀመረውን ተደምረን የአካባቢያችን ሰላም፣ ልማት፣ ብልጽግናን ማንቀሳቀስ ማረጋገጥ አለብን። አፈጻጸሙ ትክክል ነው አይደለም፣ እሱም ስህተት እንደሆነ ህዝቡን አስተምረናል። ምክንያቱም የወጣቱ እንቅስቃሴ የወጣቱ አካሄድ ጎዝዳ የሚል ቡድን ፈጥረው ስያሜ ሰጥተው ያንን በማድረጋቸው እነሱም እንዲጸጸቱ የተሰራው ስራም ጥፋት እንደሆነ አሁንም በጋራ ለማልማት ዝግጅት ላይ ነን። ሁለመናውንም በነበረበት ቦታ ለመመለስ ዝግጁ ነን። አንድን ልማት ለማምጣት ቀዳሚ ሊሆን የሚገባው ነገር ለሁላችንም ሰላም ነው። ሰላም ሲኖር ነው ልማትንም ጥያቄንም ማራመድ የሚቻለው። ሁሉን ነገር መስራት የምንችለው ሰላም ሲኖር ነው። ስለዚህ ሰላምን የድርሻችን መወጣት መቻል አለብን። ወጣቱ ስለ ሰላም ዘብ መቆም መቻል አለበት። የከተማው ህብረተሰብም ድርሻ አሁን እኛ አካባቢ ላይ የሚታየው ምንድነው? ከዚህ ቀደም ሌሎች ሀገሮች ላይ እንደተንጸባረቀው የዘመቻ ፖለቲካ ባህሪ ይታያል። ስለዚህ ሁሉም ሰው ፖለቲከኛ መሆን አይችልም። ሁሉም ሰው ደግሞ አመራር መሆን አይችልም። ሁሉም ሰው ድርሻውን ሊወጣ ይችላል። ድርሻውን መወጣት መቻል አለበት ነው። ለአመራር የተሰጠ የአመራርነት ሚና ኮታ አለው። የከተማ ህብረተሰብ ደግሞ የድርሻውን በህብረተሰብ ተሳትፎ የራሱን ድርሻ መወጣት ያለበት የራሱ ነገር አለው ማለት ነው። ስለዚህ ሁላችን ድርሻችን እየተወጣን እጅ ለእጅ ከተያያዝን እቺን ጎፋ ቀድሞ ከሄዱ ዞኖች ጋር ተርታዎች እናሰልፋለን የሚል እምነት አለኝ። ከዚህ በፊት የነበረንን ልዩነቶች
በተለይ በቅርብ ጊዜያት የተፈጠሩትን ሁኔታዎች ባለመረዳትና ግንዛቤ በጎደለው መልኩ የሄድንባቸውን ርቀቶች ትላንት በነበረው መድረክ ዛሬም ጠዋት በነበረው መድረክ መስተካከላቸውን በመስማቴ የተሰማኝ ደስታ ወደር የለውም። አይጥ ያላት ጥርስ ሁለት ናት፣ እሷን ለማሰበር አትደፍርም። ምሁራኖቻችን ብርቅዬዎች ናቸው። ልናጣቸው ልንገፋቸው የሚገባን አይሆንም። ልንቀናጣ በሚያስችል ደረጃ ላይ ስላይደለን ምሁራኖቻችን ላይ ከዚህ በፊት የነበረው መገፋፋት ቀርቶ አካባቢያቸው ላይ መጥተው እንዲንቀሳቀሱ አሁን አዲስ የተሾሙት ኃላፊም ሆነ ሌሎች በከፍተኛ አመራር የምትመሩ እኔን ጨምሮ ተጠቀሙን፣ ስሩብን፣ ከእናንተው ጋር ነን፣ ለህዝባችን የሚሆነውን መስዋዕትነት ለመክፈል ሬዲ ነን ለማለት ነው። ይሄ አዲስ ዞን እንደመሆኑ መጠን ደግሞ በህዝብ ደረጃ መታወቅ ያለበት ዞኑ ስለመጣ ሁሉ ነገር ነገውኑ ይሟላል ተብሎ ሊወሰድ አይችልም። ዞኑ ስለመጣ ሁሉንም ጥያቄ ነገውኑ ሊፈታል ተብሎ ሊታመን አይችልም። ቅደም ተከተል ወጥቶላቸው አንገብጋቢ የሆኑ ነገሮች አንደኛ፣ ሁለተኛ፣ ሶስተኛ ተብሎ ያው ዛሬ ዞኑ ተመሰረተ እንጂ ስራ በእቅድ ነው የሚመራው። በአቅማችን ባለን ጉልበት ልክ አመራሩ መንግስት ሲንቀሳቀስ ደግሞ ህዝቡ ድጋፍ መስጠት አለበት። ህብረተሰቡ ከጎናችን መቆም አለበት። ከሁሉም በላይ አሁን የተጀመረው ለውጥ እውን ሊሆን የሚችለው አመራሩን ተረጋግቶ መስራት የሚችለው አካባቢው ሰላምና ጸጥታ የተጠበቀ ሲሆን ነው። ከዚህ አንጻር የጎፋ ሽማግሌዎች፣ የኦይዳ ሽማግሌዎች የጀመራቸው ድንቅ ስራዎች አሉ። ይህንን የበለጠ በሚያጠናክር መንገድ ሽማግሌዎች እንደሚሰሩ ቃል ገብቶልናል። ይህንን ሽማግሌዎቹ የሚሰሩ ከሆነ ሰላምን፣ ልማትን፣ ብልጽግናን ማረጋገጥ ይቻላል ማለት ነው። የአንድ እናት ልጆች የሆኑት የጋሞና የጎፋ ብሔረሰቦች ለመዋቅራዊ አስተዳደር እንዲመች በሁለት ዞን ቢደራጁም የጋራ እሴታቸውን ሳይለቁ የሁለቱንም ህዝቦች ትስስር በማጠናከር ለውጡን ማፋጠንም ይጠይቃል። ይሄንን የጋሞን ኮፍያ ለምን አደረክ የሚለኝ ሰው የለም። አንድ ስለሆነ እነሱም አሁን የኛን ኮፍያ የኛን ልብስ እንደዚሁ ነው። ምክንያቱም ተቀላቀለ ህዝብ ስለሆነ ምንም ልዩነት የለንም። የአስተዳደር ምቹነት ለአስተዳደር ምቹነት ህዝቡ ለልማት ካልሆነ ባሻገር በሌላው አንድ ነን። የሚለያየን ነገር የለም። ጋሞና ጎፋ ህዝብ አንድ ህዝብ ናቸው። በሁለት አስተዳደር እርከን ነው የተከፈለው ለመንግስታዊ አገልግሎት ሲባል ማለት ነው። ይሄ ማህበራዊ ግንኙነትን አይነካም ማለት ነው። ህዝቡ አንድ ላይ የነበረው ወደፊትም አንድ ላይ ነው የሚኖረው። የመዋቅሩ አስተዳደር አንድ ህዝብ በሁለት መዋቅር መደራጀት ይሄ ደግሞ አዲስም አይደለም። ለምሳሌ የጎንደርን ብንወስድ ሰሜን ጎንደር፣ ደቡብ ጎንደር አለ። የወሎን ብንወስድ ሰሜን ወሎ፣ ደቡብ ወሎ አለ። የኦሮሚያ ክልል ምስራቅ ሸዋ፣ ምዕራብ ሸዋ አለ። ይሄም ደግሞ የአካባቢ ህብረተሰብ ጋሞና ጎፋ ነው። ኖርማሊ ለአስተዳደር እርከን አንድ ህዝብ ለአስተዳደር እርከን የተከፈለ ስለሆነ ይሄን አስተዳዳሪ መዋቅር መካፈልን ተከትለው ምንም የሚከሰት ችግር እንደሌለ ከህዝባችን ጋር ተነጋግረናል። በዚህ መሰረት ነው መዋቅሩ የተፈቀደው። ለአስተዳደር አመችነት በሚል ሁለት ዞን ነው የተደረገው። ስለዚህ ሁለት ዞን ላይ የሚተዳደሩ ህዝቦች እንደ ቀድሞ ባህላቸውን ታሪካቸውን ጠብቆ አብሮነታቸውን የማስቀጠል ኃላፊነት ነው በሁለቱም ዞን አመራሮች ያለብን። ስለዚህ ይሄን ከአባቶቻችን የተቀበልነውን አደራ በታላቅ ኃላፊነት ለመወጣት እንሞክራለን። ይሄን ኃላፊነት ታሪካዊ ኃላፊነት ስለሆነ ከአደራ ጭምር ለመወጣት ነው የምንሞክረው። ይሄ አዲስ ዞን ነው። አዲስ ዞን ሲደራጅ ቀድሞ የነበረበት ዞን ጋሞ ጎፋ ዞን ይባላል። ጋሞና ጎፋ፣ ግድቾ፣ ዘይሴ፣ ኦይዳ አብሮ ይኖሩበት ነው። ጋሞና ጎፋ ህዝብ ለረጅም ጊዜ አብሮ የኖረ እህትና ወንድማማች ህዝብ ነው። የህዝቦቹ አብሮነትና አንድነት ዘመን የማይሽረው ነው። ይህ ህዝብ በሁለት ዞን ሲደራጅ ምንድነው የተባለው? አንድ ህዝብ በሁለት ዞን ማደራጀት አድርገን መውሰድ አለብን ብለናል። ስለዚህ ከጋሞ ወንድምና እህት ጋር ያለን ከጋሞ ዞን ጋር ያለን ትስስርና አንድነትን በበለጠ መጠናከር አለበት። ዙሪያ ላይ ካሉ ከሌሎችም ህዝቦች ጋር ያለው ትስስርና አንድነት መጠናከር አለበት። ለዚህ አመራሩ ሁሉንም ህዝብ እኩል በማየት መንቀሳቀስ አለበት። አመራሩ የተጣለበትን ህዝባዊ አደራ ከልብ ተቀብሎ ከህዝቡ ጋር እጅ ለእጅ በመያያዝ ለዞን አንድነት የበኩሉን ሊወጣ እንደሚገባም ተረድቶ በቀጣይ ቀዳሚ ትኩረት በሚሰጣቸው የልማት ተግባራት ላይ ነቅቶ ሊሰራም ይገባል። ከህዳር 20 በኋላ ያየነው ራሱ ትልቅ ለውጥ ነው። ከህዳር 20 በኋላ ወጣቱን በየቦታው ለወጣቱ ክብደት ሰጥተው በየቀበሌው ወርደው የዞኑ አመራሮች ወጣቱን እያናገሩ እያማከሩ ነበር። ወጣቱን ከልማት አንጻር፣ ወጣቱን ከጸጥታ አንጻር፣
እንዴት ባለ መልኩ ይሄኛውን አካባቢ ከመለወጥ አንጻር እየወረዱ የዞን አመራሮች ወጣቶችን እያወያዩ ነበር። የከተማ አመራሮችም አብዛኛው ወጣቶች ናቸው፣ እንደኛ ከተማ ያሉት ማለት ነው። የእያንዳንዱን የወጣቱን ትኩሳት ያውቃሉ፣ ችግሩን ያውቃሉ። አሁን የጀመሩትን መንገድ ይዞ መቀጠል አለባቸው። አሁን ከነዚህ አመራሮች የሚጠበቀው እንግዲህ አሁን ላይ የተቀመጡ አመራሮች የለውጥ አመራር ተብለው የተቀመጡ ናቸው። በመደመር መንፈስ፣ በአንድነት መንፈስ ቀድሞ የተበላሹ ነገሮችን በማስተካከል ለውጡን ማስከድ አለባቸው የሚል መልእክት ነው ያለኝ። አመራሩም የለውጡን ሂደት በመደገፍና በማጠናከር ህዝብን በማስተሳሰር ወጣቱን በማስተባበር ትልቅ ስራ መስራት እንዳለበት ትልቅ ነገር በርካታ አቅሞች አሉን። ከአቅሞቹ አንዱ የኢኮኖሚ አቅም ነው። በዞናችን ቢያንስ ከ50,000 ኩንታል በላይ ነጭ ወርቁ ይመረታል። ይሄ ማለት ሰልጡ ማለት ነው። ኮረማን በተመሳሳይ ቡናን በተመሳሳይ ይሄንን አቅም ተጠቅመን ቀጣይ ህዝባችን የምናሻግርበት መሰሶው የለውጡ ሂደት ስለሆነ ይሄን የለውጡ ሂደት አጠናክረን ከቀጠልን ትልቅ ዞን እንኖራለን፣ ትልቅ አካባቢ እንኖራለን የሚል ተስፋ አለን። ሁሉ ነገር ለመንግስት መተው ያለበት አይመስለኝም። እያንዳንዱ ዜጋ የበኩሉን አስተዋጽኦ ማድረግ አለበት። የመንግስት ሚና መሆን ያለበት ኮኦርዲኔት ማድረግ ነው፣ ፋሲሊቴት ማድረግ ነው፣ ማመቻቸት፣ ማቀናጀት፣ ማሰማራት፣ ምቹ ሁኔታ መፍጠር እንጂ አቅም አለ። የጎፋ ተወላጆች በኔ ዩኒቨርሲቲ እንኳን በርካታ ሰዎች አሉ አዲስ አበባ ዩኒቨርሲቲ ውስጥ፣ በሌሎች ዩኒቨርሲቲዎችም በአገሪቱ የተለያዩ ክፍሎች በተለያየ ልማት ስራ የተሰማራሉ። ትልልቅ ባለሀብቶች አሉ። እዚህ ሀገር መጥተው ሆቴሎችን ለመስራት ህንፃዎችን ለመገንባት ፈልገው መሬት አጥተው የተመለሱ መቁጠር ይችላሉ። የዚህ አይነቱ ነገር መቅረት አለ። መንግስት እነዚህን ነገሮች አድረስ አድርጎ ያልተጠቀምነው እንዳለ ስለማስብ በዚህ ላይ ሊተኮር ይገባል ብዬ አምናለሁ። አሁን ከተሰጠኝ ከኃላፊነት ቦታም አንጻር ያው አንድ ዞን አንድ ህዝብ ነው ያለው። ለአገልግሎት እንዲያመች በሁለት ቦታ ሲከፈል ከዚህ በፊት መንገዱ ቦታው ርቆባቸው አገልግሎት ሳያገኙ የቀሩ ሴቶቻችን፣ ህጻናት አሉ፣ ወጣቶች አሉ። እነዚህ ፍትህን ራሳቸውን መብት በቅርቡ ማግኘት ስለሚችሉ በጣም ነው ደስ ያለኝ። አሁን የምንገኝበት ሁኔታ እንደ ሀገርም ስናይ በአካባቢያችን ህዝቡ መጠነ ሰፊ የልማት የመልካም አስተዳደር ጥያቄዎች አሉት። ያልተመለሱለት በርካታ ጉዳዮች አሉት። እነዚህን ጉዳዮች ለቅሞ መስራትና ለህዝቡ በቅርበት ፈጣን ምላሽ መስጠት ከለውጥ አመራር የሚጠበቅ እንደመሆኑ መጠን ይህንን ለማሳካት ደግሞ ከዚህ እንደቀደሙ ሳይሆን ሰፊ ኮሚትመንት የሚፈልግ ነው። ቀን ከሌሊት መሰራት እንዳለበት ትልቅ የህዝብ አደራም እንደሆነ የሚታወቅ ስለሆነ ትልቅ አደራ እንደጣለብኝ የህዝብ ኃላፊነት እንደጣለብኝ ከአንድ ባለሙያ ከአንድ ኤክስፐርት እጅግ በጣም ከፍ ባለ ለህዝብ ለተቀን መስራትና መድከም በዚህም ሂደት የሚመጣውን ውጤት እንደ ህዝብ በጋራ የመቋደስ ዝግጁነት ጭምር እንደጣለብኝ ነው የሚሰማኝ። አመራሮች አንደኛ አብዛኛዎቹ ወጣቶች ናቸው። ሁለተኛ በሀገርና በውጭ ሀገር የተማሩ ምሁራን ናቸው። አመራሩ ሲመደብ ስራንና ሰውንም ለማገናኘት ከፍተኛ ጥረት ተደርጓል እና ሴቶችም ወጣቶችም ያሉበት ነው፣ ነባሮችም ያሉበት ነው። በጋራ እነዚህ አካላት ሰብሰብ ብለው በህዝብ ውስጥ የሚመላለሱ ጉዳዮችን ቀረብ ብለው የሚችሉትን ህዝቡን እያሳተፉ የሚችሉትን ከህዝቡ ጋር ሆነው ለመስራት መወሰን ነው ዋናው የሚሆነው። ስለዚህ ከአመራራችን በየደረጃው ያለን የህዝብ ተወካይ የሆኑ ሰዎች የሚጠበቅብን ነገር ቢኖር በቅንነትና በታማኝነት ህዝቡን ለማገልገል ዝግጁ መሆን ነው። በተለይም ከአገልግሎት አሰጣጥ አኳያ ህዝቡን የሚያስመርሩ ነገሮችን በምንም መልኩ በዚህ በለውጥ ዘመን ተመልሰው ትናንት ያየናቸው ጥፋቶች እንዳይደገሙ ማድረግ ነው። ባጭሩ አሁን የተደራጀው የለውጥ አመራር ይሆናል ተብሎ በመታመን ነው። የለውጥ አመራር ስለመሆኑ በተግባር ማረጋገጥ አለበት ማለት ነው። የአካባቢው ተወላጅ የሆኑ ምሁራንም ሳይማር ያስተማረ ወገናቸው ማገልገል ተቀዳሚ ተግባራቸው ሊያደርጉም ያስፈልጋል። የትኛውም አካባቢ ላይ ከተሞች በምሁራን እገዛ ነው እያደጉም እየተቀየሩም ያሉት። እነዚህ አሁን የመጡ ምሁራኖች አይተሻቸዋል። በርካታ ዶክተሮች ያሉበት በርካታ የተለያዩ ዘርፍ ላይ የተማሩ ሰዎች ናቸው እዚህ ዛሬ የተገኙት። በዚህ አጋጣሚ ጎፋ በጣም እድለኛ ናት የሚል ሀሳብ ነው ያለኝ። ዋናው እድለኛ የምትሆንበት ዋናው ምክንያት ምንድነው? እነዚህ ሁሉ ምሁራን በያሉበት ቦታ ሁሉ በተለያዩ ሙያ ዘርፍ ተሰልፈው ያሉ ሰዎች ናቸው። ስለዚህ እዛ የሆነ ቦታ ላይ ሲሰሩ የነበሩትን ልምድ ነው አሁን ከልምድ ወደ ማዳበር አይደለም የምንነሳው። የነበረን ልምድ አምጥተን በአንድ እዚህ ማራገፍ ላይ ነው የምንሄደው። ስለዚህ ይሄ ሲጠራቀም አንድ ላይ ስንሆን
ከመነቋቆር ስንወጣ በአጭር ጊዜ ማሻገር እድሉ ሰፊ ነው ብዬ ነው የማስበው። ስለዚህ ምሁራንም በተማሩበት ሙያ መስክ የሚችሏትን ጠጠር ለዚህ አካባቢ መጣል መቻል አለባቸው የሚል እምነት ነው ያለኝ። በየፊናቸው ተምሮ የወጡ በርካታ ምሁራን አሉ። ከዚህ አካባቢ ተወልደው የወጡ የተማሩ ለአካባቢው የሚያስቡ የሚቆረቆሩ እነዛን አስተባብሮና አካባቢው ጋር አስተሳስሮ ለልማት ትርፋማ ሊሆኑ በሚችል መልኩ ለመጠቀም የተደረገ ጥረት አናሳ ይሆናል። ስለዚህ አሁን ይሄ ታሪካዊ ነው ለኔ። እኛ ሁላችን ከያለንበት ተጠርተን አካባቢያችሁን ለማልማት ከህዝባችሁ ጋር ከወገናችሁ ጋር በዚህ የደስታ ቀን ተገኙ ተብለን መገኘታችን ትልቅ ደስታ ነው። እኔ ዛሬ ደስ ከማለቱም በላይ ነገ ለምንሰራው ስራ ቃል ገብተን የምንለያይበት ጊዜ ይመስለኛል። ከዛ አንጻር የኔ ደስታ ድርብ ነው። ምክንያቱም ለዚህ ስጮህ የቆየው ሰው ስለሆንኩ ምሳሌም ለመሆን ውጭ ሀገር ብዙ አመት ኖር ያለው በውጭ ሀገር ያፈራሁትን ሀብት አምጥቼ ነው እዚህ ጎፋ ዩኒቨርሳል ኮሌጅ የሚባል ከፍቼ እዚህ አካባቢ ያሉ እድል ያጡ ለመማር እየፈለጉ ወደ ተለያዩ በማዕከላት ወደ ተቋቋሙ የግልና የመንግስት ተቋማት ሄዶ መሰልጠን ላልቻሉ እድል በመስጠት ምሳሌ ለመሆን የበኩሌን አስተዋጽኦ አድርጌያለሁ። በቂ ነው ባልልም። ስለዚህ ከዛ አንጻር ለኔ ድርብ ደስታ ይሆናል ማለት ነው። የጎፋ ዞን በ7 ወረዳና በ2 ከተማ አስተዳደር የተዋቀረ ሲሆን የቡልቂ ከተማም የከተማ አስተዳደር አደረጃጀት ማግኘት መቻሉ ለእድገቱ ያለው ፋይዳ የላቀ ነው። ይህንንም ተከትሎም የወረዳዋና የከተማዋ ነዋሪዎች ደስታቸውን በዋና ዋና ጎዳናዎች ገልጸዋል። በከተማዋ ስታዲየምም በተካሄደው ስነ ስርዓት ላይ ለከተማዋ እድገት መፋጠን ሁሉም ሊረባረብ እንደሚገባ ተጠቁሟል። ቀጣዩ ስራ እንግዲህ ይሄ 101ኛ ዓመቱን ያከበረ ሀገር ነው። ሲታየው ግን የ6 ወር ከተማ አይመስልም። ይህንን ከተማ ለውጠን በውስጡ የሚጎለውን መሰረተ ልማት አሟልተን ከመንግስትም ጋር እጅ ለእጅ ተያይዘን በሩቅ በቅርብ ያሉትን ጠርተን የሐሳብ መግባባትን ፈጥረን ከተማው የሚለወጥበትን በውሃ በማብራት በተለያዩ ማህበራዊና ቴክኖሎጂ ጉዳዮች ላይ የጠነከረ እንቅስቃሴ ተፈጥሮ ህዝቡ የጠየቀውን ያህል ጥያቄ ምላሽ አግኝቶ የሚኮራበትን መሰረት ለመዘርጋት ነው የምንነሳሳው። ከተማ አስተዳደር መፈቀዱ ከዚህ በፊት የመልካም አስተዳደር ችግር፣ የልማት አሰራር ችግሮች ሁሉ በከተማው ለረጅም ጊዜ የቆየ ኋላ ቀር አካባቢ ሆኖ ከመቆየቱ የተነሳ ይህ መዋቅር በመፈቀዱ የተለያዩ መሰረተ ልማትና ህብረተሰቡ አካባቢውም የንግድ አካባቢ ከመሆኑ የተነሳ አንድ ላይ ተሳስሮ ለማልማት የተሻለ መዋቅር መሆኑን በራሴ ከፍ ያለ ደስታ ተሰምቶኛል። ከተማ አስተዳደር መሆኗ የህዝቡ የረጅም ጊዜ ጥያቄ ነበር። ከተማዋ እድሜ ጠገብ ናት። በ1918 ዓመተ ምህረት የተቆረቆረች ናት። ከተማዋ በ1957 ዓመተ ምህረት የወረዳ መቀመጫነቷ ወደ ሳውላ ከተማ የተዘዋወረበት ሁኔታ ነበር። ከዛ ጀምሮ እድገቷ የተገታበት ሁኔታ አለ። አሁን በ2011 ዓመት የከተማ አስተዳደር በመሆኗ ለከተማዋ የቀጣይ ብሩህ ተስፋ እንዳላት የሚያሳይ መስሎ ነው የታየ። ስለዚህ በጣም ደስተኛ ነኝ። ሁሉንም የልማት አቅሞቻችንን፣ ጸጋዎቻችን በፍትሃዊነት በቁጠባ ከሙስናና ከብልሹ አሰራር በጸዳ አካሄድ ተጠቅመን ለህዝባችን ግልጽ በመሆን የተጀመረውን አገራዊ ለውጥ ጉዞ ለማሳካት የበኩላችን ሚና የምንወጣ መሆናችን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ዞኑ አስተዳደር ምክር ቤት ይሄ የዞኑ መዋቅርም ይሁን የቡልቂ ከተማ አስተዳደር መዋቅር ለህዝባችን የረጅም ጊዜ የልማትና የመልካም አስተዳደር ችግሮችን እንዲፈታ የዞኑ አስተዳደር ምክር ቤት ከሚመለከታቸው በላይ አካላት ጋር በመሆን በአጠቃላይ በዞኑ ውስጥ ያለውን ህዝብ በተደራጀ መንገድ በማረባረብ ህዝቡን በማነቃነቅ ወደ ስራ በመግባት ተጨባጭ ለውጥ ለማምጣት የሚሰራ መሆኑን ላበስርላችሁ ፈልጋለሁ። አደረጃጀት ከተማ አስተዳደርም ሆነ አደረጃጀት የዞን አደረጃጀት በራሱ ልማት አይደለም። ጥሩ አገልግሎት የመንግስት ተቋማት እንዲያቀርቡ ግን ምቹ እድል ይፈጥራል። ይህንን ምቹ እድል በመፍጠር በዚህ አካባቢ ልማት መፋጠን አለበት። የስራችን ሁሉ ማዕከል የህዝቡን ህይወት መቀየር መሆን አለበት። የእንቅስቃሴያችን ሁሉ ማዕከል ለወጣቱ ተስፋ የሚሰጥ መሆን አለበት። የእንቅስቃሴያችን ሁሉ ማዕከል የአርሶ አደሩን የከተማ ነዋሪውን ህይወት የሚቀይር መሆን አለበት። የዞኑን እድገት ለማፋጠን የታሪክ ባህልና ቋንቋ ጥናት ምርምር ማዕከል እንዲሁም የዞን አስተዳደር ህንፃ ግንባታ መሰረት ድንጋይ በዞኑ ምክትል አስተዳዳሪና በአቶ ተስፋዬ በልጅጌ የተጣለ ሲሆን የዞን ጥያቄ መመለስ ብቻውን በራሱ ልማት አይሆንምና ሁሉም በተባበረ ክንድ ለልማቱ በመሰለፍ
ልዩነቱን ትቶ ወደ አንድነት በመመለስ ለአካባቢው ልማት እጅ ለእጅ ተያይዞ ሊሰራ ይገባል እያልን ከባለፈው ስህተት ተምሮ ይህን አዲስ ምዕራፍ ለማስቀጠልና የወደፊቱን ጎፋ ብሩህ ተስፋውን ለማድረግ የሁሉም ርብርብን የሚጠይቅ በመሆኑ ሁሉም የድርሻውን ጠጠር ሊያሳርፍ ይገባል መልእክታችን ነው።